አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እንዲሁም ክርስቲያኖች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? የዛሬ ደንብ ብሎግ ላሳያችሁ መጣሁ ማለት ነው። እናማ ደግሞ ያልነገርኳችሁ ምን አለ መሰለሽ፣ መቼም የኔ ጉዳይ አያልቅም። ደግሞ እኛ ሁሌ ማለት ነው የሆነ ነገር ሲያዙን አንሰራም እኮ እንላቸውም እንሰራለን። እሺ እሺ ነው የምንለውና ግብር ማይሳፈሩ ደሞዝ እንቆርጣለን ይላሉ ሰውየው ማለት ነው። አይ ማሽላ እያረረ ይስቃል። ለምንድን ነው ግን ወላሂ ለአዝም እንዲያው ምን አብራችሁ ብትኖሩ ምን ቤተሰብ እንደ ቤተሰብ ብታዩዋቸው እንደ ቤተሰብ አያዩም። ሺህ ዓመት አብረን ብንሰራ እንደ ቤተሰብ አያዩንም አረቦች ማለት ነው። ያ ይቅርና ግብል ማይሳፈሩ ደሞዝ እቆርጣለሁ አይልም ጂል እንደኮ አንዳንዴስ እንደው ወላሂ እነዚህ አረቦች ድንቁርናም አለባቸው መሰል። ላኢላሀ ድንቁርና ነው በሉኝ። ይሄ እውቀት አይደለምና ወላሂ ተከነኝ ነገር ደሞዛቸውን እንቆርጣለን። እኛም ቢያላል ነው ምን አላልነው። እንደው ሴቱም ወንዱም አረቦቹ ነገር ብቻ ነው የሚያቃጥሩት። ላኢላሀ ኢለላህ። እሺ ውዶችዬ የዛሬው ብሎግ ነው የመዳም ቤት ብሎግ ትላላችሁ እና እንዴት ናችሁ? እየነቃችሁ ነው? ንቅት ብላችኋል? ከኛ ጋር አልሐምዱሊላህ ንቅት ብለናል። እንዲሁ እንዳለንን እላችኋለሁ። እናማ ዛሬ አገር አማን አገር ሰላም ብለን እኔና ጓደኛዬ ተነሳንና አርፍደን ነው የምንነሳው። ለምን ትምህርት የለም ስራ የለም። ቅዳሜና እሑድ ዛሬ ደግሞ አንድ ሳምንት ሙሉ አረፋን በማስመልከት ቅዳሜና እሑድ ስለተገደፈላቸው እረፍት ነን ማለት ነው። እረፍት ስንሆን 8 ሰዓት 9 ሰዓት በአረበኛ ማለት ነው ሰዓት ማንያ ነው የምንነሳውና ተነሳንና ዛሬ እንደተለመደው ክላሱን የሆነ ጠረቅ እናደርግና እኛ ቤት ሁሉ አይወለወልም አይካበድም። ጠረቅ አደረግን፣ ልብሳችንን አጣጠብን ምናምን አለና ሀገር ሰላም ብሎ ጓደኛዬ እኔ ቁርስ የምሰራው እየተባባልን ስንገባበዝ ጓደኛዬ ፀጉሬን ስሪ ምናምን እያለች ስንገባበዝ ሰውየው መጣና እላችኋለሁ ሳሎን ላይ ቤት እያሰሩ ቤቱ ኮተት ያለ ኮተት ነውና 2 አመት አለፈው ቤት ሊሰራ እየተሳደሰ ተብሎ ዝም ብሎ ቆሾ ነው ያለው ቤቱ ማለት ነው። አልተስተካከለም። እሱን ጂፕሰም የሚደረግ በአራት ማዕዘኖች በጣም ትላልቅ ሳሎን ላይ ያለ ቁጭ ብሎ መሀል ላይ ማለት ነው። በጣም ብዙ ነው። ከዛን ለልጃቸው መጫወቻ እንደዚህ የሚዘሉበት ትልቅ መጫወቻ ገዝቶ ጣና ከዛ ያንን ለማስተካከል ሲባል ያንኛውን ጂፕሰሙን በጣም ትላልቅ ነው እና እሱን አንሱ ተባልናላችኋለሁ። እና እሱን አንሱ ሲለን ወላሂ አይቻልም እኮ እኔ እንደው አረቦች ምን ያክል እኛን ዝቅ እንደሚያደርጉን እኔ በጣም ነው የሚሰማኝ። ወላሂ አረቦቹ ነገር ልጆቻቸውን እኮ ፌስ የወደቀች ሶፍት እኮ አያነሱም። ለልጆቻቸው ለሚስቶቻቸው ክብር ሲኖራቸው እኛም ሴት ነን ምንም ሰራተኛም ብንሆን ለኛስ አንቺ እነዚህ አላህን አይፈሩም በጭራሽ አላህን አይፈሩም። ወላሂ የሚፈሩ የሆኑ እንደኔ አስተሳሰብ እኛም ሴት ነን ወንድ የሚያነሳውን እንዴት አንሱ ይለናል ብዬ በጣም ተናደርኩ እላቸዋለሁ። ተቃጠልኩ አይገልጸውም። ከዛ በኋላ እኛ ደግሞ ቁርስ አልበላንም ነበር። በቃ ቁርሳችንን እንዳሰብነው ሳይሆን በቃ ዝም ብለን የሆነ ሰንዱሽ ነገር ቀባቀባ አድርገን እንብላል ተባባልና በእንቁላል ቀቀየ ነበረ። ያን እንቁላል ደረግ አድርገን የሳንዱች እየሰራን ደግሞ መጣ ነግሮን እኮ እሺ ብለናል። እሺ ተባብለን ጨርሰናል። ከዛ ዳግመኛ መጣና አንሱት ያለ እንዴ ቆይ ቁርስ እንብላ እናነሳዋለን እኛ ደግሞ ከዛ እሱ ደግሞ ፎቅ ወጣና ለሚስቱ አንሱት በያቸው። ከዛ እሷ ደግሞ አይችሉትም አለችው ማለት ነው። ስትለው አይሰሙም ደግሞ ትላለች ለማስተባበያ እሱ ጋር ማለት ነው። እናማላችኋለሁ እኛም ምንም ማድረግ አንችልም። ጓደኛዬም አሟት ነበር
በጉንፋን ታፍና አደረች፣ ተኝታ አላደረችም። ከዛ የሰው ቤት ነው ትላላችሁ። የሰው ቤት ቢያማችሁ ቢደክማችሁ ምንም ማረፊያ የሌለበት የሰው ቤት ማለት ነው። ስደት እንደዚህ ነው። ክብር የለን። በቃ ትንሽ የማትችሉትን ነገር ሁሉ ትችላላችሁ መባሉ በቃ ወንድ የሚያነሳውን ነገር ትችላላችሁ ነው የሚሉት ማለት ነው። እና በጣም ከባድ ነውና አላህ ይስጥር ብቻ። እና ምን ትላላችሁ? የኛን ነገር ማለት ነው። እንደገና ያንን በመስኮት ግማሹን እየወረወር ነው እየተሰባበረ ከዛ በኋላ ደግሞ ምን እንደተሰማ አናውቅም። ከውጭ መጣና እዚህ ያድርጉት፣ እዚህ ወደ ጎን በሉት፣ በቃ ዝቅ አድርጉትና አስተካክሉ። አልችሉትም አይደል? በፊትማ የማንችለውን ቻሉ ብሎ ነበርና ትንሽ ብለው ወላሂ ሶፍት ብያቸዋለሁ። ሶፍት ሰውየው ቢሆን ምንም ይቺ ሶፍት ብድግ አያደርግም ማለት ነው። ይቺን ሶፍት ልጆቹ ቢሆን ይጥሏታል እንጂ አያነሷትም። እና የሰው ቤት የስደት ኑሮ በጣም ይገርመኛል ወላሂ። ሁሌም እንደዚህ ነው ይገረማለሁ። እና ክብር ለሚስቶቻቸው ክብር የሚሰጡት ለልጆቻቸው ክብር የሚሰጡት ነው። የእነሱን ንውስ እንኳን ታክል ለኛ ሴቶች ናቸው። ኧረ እነዚህ ልጆች ነገ ጧት ብዙ ነገር ያጋጥማቸዋል። እንደዚህ በቃ መውለድ ያለበት ይሄን ከባድ እቃ ምናምን ስናነሳ የሰው ልጅ ጉዳት አለ እና ሴት በመሆናችን እንጎዳለን። እና እላችኋለሁ ያው ዛሬ ፕሮግራማችን ሌላ ነበር። ፕሮግራማችን ያው ሰውየው መጥቶ አዘባባውና እንደዛ ሆነ። እኛም አላህ አቅም ቀዋ ሰጠንና እሱን አስተካከልን፣ አጸዳዳን፣ ጨረስን። አልሐምዱሊላህ በቃ ጨራርሰን አስተካክለን እናማ የታረፍሽው ወተት እርጎውን የታረፍሽው ከዛም አላችኋለሁ እርጎ ቀደት አረግንና እነሱ እኮ ሳያዩን ምናምን ደበቅ በቃ እያረግን ነው የምንጠቀመው። በዚህ በደከመ እንትናችን እርጓችንን ጥጥት ስናደርግ አንጀታችንን ቀስቀስ እናደርገዋለን ማለት ነው። አይመስላችሁም? አንጀታችን ቀስቀስ ቢል እህቶቼ። እና እስኪ ዱአ አድርጉ፣ ሰብስክራይብ አድርጉ፣ ላይክ ኮሜንት አስተያየታችሁ ስጡኝ። ረብል ዓለሚን ከሰው ቤት አውጥቶ የራሳችን ያልነውን ርዝቅ ይስጠን። ምን ጊዜም የሰው ቤት ነው። ምን ጊዜም ማለት ነው የማይቀየር ጉልበታችንን ጭርስ አረግን። ደከመኝ። እኔ በተለይ ደክሞናል ወላሂ። እስኪ ዱአ አድርጉልን። በቃ የሰው ሀገር የስደት ኑሮ በቃችሁ ይበላል እና አበረታቱኝ፣ ሰብስክራይብ አድርጉኝ፣ አስደርጉኝ፣ ላይክ ኮሜንትም ሁሉም የሚገባውን ነገር ሁሉ አድርጉኝ እህት ወንድሞቼ እላችኋለሁ። እናማ ምንም አይመቻችም የሰው ቤት ስራ እና እንደዚህ አድርገን ቀዳንና እርጎ ልንጠጣ ነው ማለት ነው። አንጀታችን ቅዝቅዝ እናድርገው። እነሱማ በላችሁ ጠጣችሁ፣ ኧረ ይበላሉ። ጭራሽ ስንበላማ አይወዱም። በላችሁ ጠጣችሁ አንባልም በጭራሽ ማለት ነው። አንታሰብም በጭራሽ። በቃ ሁሉን ነገር ተሳቀን ተሸማቀን ነው የምንበላው የምንጠጣው እላችኋለሁ። እና ሰብስክራይብ አድርጉኝ፣ አበረታቱኝ፣ አጠንክሩኝ። እውነት እኔ ዩቲዩቤን እየሰራሁ በሀገሬ ላይ ያለኝን ነገር እየሰራሁ መኖር ነው የምፈልገው። እንዲሁ የሰው ቤት የሰው ሀገር በቃኝ እያለሁኝና እስኪ የሰው ሀገር የሰው ስደት ይበቃሻል፣ ይበቃናል፣ ለሁላችንም ይበቃናል በሉኝ። እና ደግሞ እህቶቼ እናንተም የሚሆነውን ነገር አርጋችሁ ብቻ ሴት ልጅ ያለ አቅማችን መንጠራራት የለብንም። በአቅማችን ልክ አድርገን ለሀገራችን አላህ ያብቃን። እዚህ ጋር ከባድ ዕቃ ስናነሳ በቃ ሰውነታችን ቢጎዳ ምን ቢባል ወላሂ ብቻ ከባድ ነው እና ህመም ነው የምናተርፈው። የጤና ችግር ሊያጋጥም ይችላል። የሰው ቤት ስራ እንደው እኔ የሚያናድደኝ የሚያቃጥለኝ እነሱ የማያደርጉትን የማይችሉትን ቻሉት ብለው በግድ በቃ ልከኛን ዝቅ አድርገው ስለሚያውን በጣም ይሰማናል ማለት ነው እና ከባድ ነው። እና እህቶቼ በዱአችሁ ትርሱን።
ይበቃናል። የሰው ሀገር ኑሮ በቃን። በሀገራችን ሰርተን አላህ የምንለወጥ ያድርገን። አበረታቱኝ፣ አጠንክሩኝ። የእናንተ ብርታት የእናንተ ጥንካሬ ለኔ ያጠነክረኛልና አጠንክሩኝ፣ አበርቱኝ። ሰብስክራይቡን እንዳይረሳ፣ ላይኩም ኮሜንቱም ትርሱ። እህቶቼ ውድ ኢትዮጵያኖች በሙሉ በስደት ላይ ያለነው እህቶቼ ሁሉ አላህ የያዝነውን በረካ አድርጎልን በሀገራችን አላህ ያኑረን እንላችኋለሁ።